አጅሬው ወረቀት ላይ ተተከል ያንተ ጓደኞች በዚህ ሰዓት ሴጭን ላይ ተተክለዋል አንተ ወረቀት ላይ ተተከል አራባዬ ሁሉም ነገር የሚሆነው እኮ በጊዜው ነው አንዴ ማስተሬቴን ልጨርስና ከዛ በኋላ አንተ የምትለኝ ነገሮች እንዳላሟላለሁ ማስተርስ ሚስት ይሆናል አይሆንም ማስተርስ ልጅ ይሆናል አይሆንም አረተው አንተ ሊተው ተው ግን ተው ለምን እንደ ጨቅጨቃ አሮጊት እንደ ጨቀጭቅ ታረጋኛለህ ቆይ አንተ መቼ ነው የምታገባው በቃ አንድ ቀን አንተ አንድ ቀን መቼ ነው ንገረኝ እስቲ በሽማግሌ አስጠየቅኩ አሻፈረኝ አልክ በጓደኞች አስለመንኩ አሻፈረኝ አልክ ሌላው ቀርቶ አይንህ እንዲገለጥ ብዬ የግቢውን ተከራዎች በሙሉ ሴት በሴት ነው ያረኩት አንተ ግን እነሱ ማየት ቀርቶ ወረቀት ላይ ለምትተከለው ሁሉም ነገር የሚሆነው በጊዜውና በሰዓቱ ነው ጊዜው ሲደርስ በቃ ይሆናል ምንድነው ይናል እንደው አሁን ይሄ ልጅ እኔ ነው መቼም እናት ነች 9 ወር አርግዛ አምጣ የወለደች ግን የኔ አልመስል አልከኝ በኔ ወኔ ከወጣ መቼም ሴት የምትፈራ አይመስለኝም በቃ አባይ ደናዋል በጊዜ እመለሳለሁ ሄድ እዛም ሄደ ወረቀት ላይ ነው መቼም እንደ ጓደኞች ከሴት ጋር ሻይ ቡና እንኳን አትል እዴ ትልቁ ሰው ምሁሩ ሊቁ ሰው ይሄ ሰፈር እኮ ያላንተ ምንም ነው ምሁራችን ተስፋችን እኮ አንተ ነህ ዝበት አትቀረድ ዝም ብለህ ቀዳዳ ፋዘር እኮ ፈልጋለሁ ሲሉኝ እኮ ለምን እንደፈለጉኝ እኮ ነው ወደዚህ የመጣሁት አንተ ለምን ትፈልጋለህ ያው ቤቱ ተለቆ ነው ወይ ገና ባንዶራ ለቀቀች ለነገሩ አታስብ ከሷ የተሻለች ቆንጅዬ ሴት ይዤ ልመጣለሁ ለነገሩ ያው ታውቃለህ ላንተም አልሆነ ነገር የለም ለኔ ብለህ ሳይሆን ለስራ ስትነው ይዘለት መሄድ ያለብህ ደሞ አንድ ነገር ልንገር እኔን ለማጣበስ የምታደርጉትን ነገር እንዳላውቄባችኋል እሺ አይ ጋሽ ያበራ በቃ ልጅ እንደሆነ ፈዟል ከትምህርቱና ከስራው ውጪ ምንም የሚታየው ነገር የለም ለነገሩ እግዚአብሔር ይስጠው ለኔም የስራ እድል ፈጠረልኝ ጋሼ ምንድነው በር እንኳን አይዘጋም እንዴ ዘጋዋለሁ ብዬ ካሁን አይ ጋሼ ይሄው በደወሉልኝ መሰረት ሳይውል ሳያድር ፀሐይዋ ሳትወጣ በጠዋት የእርሶስ ትእዛዝ ለመቀበል ይሄው ከፊትወት ገጭ ብዬ ትእዛዙን ነው የምጠብቀው ልክ የኮማንዶ አዛዥ እኮ መሰልክ ያብጾም ያለ ጥበቃ ሆነ ቅር እኔን ጥበቃ ጋሼ ቆይ እኔ እንደዛ ካሉ ማን ከማን ሊያገናኝ ነው ለነገር እኮ ፍቃድ አልተሰጠኝም እንጂ እኮ ሚኒስቴር ሊቋቋምልኝ መገባ ልጅ ነኝ ጥበቃውን ከፈለጉ አያስቡ እኔ ጋር ሁነኛ ጥበቃ አለ እሱን አመጣለታለሁ ሚኒስቴር ለንተ ነው የሚቋቋምልህ የምላስ ሚኒስቴር ይቋቋምልኝ ብለ ሰላማዊ ሰልፍ ጥራ መቼም በዚህ ምላስ ደጋፊ አታጣ ቀላል አላጣም ጋሼ እንደው ፍቃድ አልሰጥ ብለውኝ ነው እኮ ብለ አሁን የበርደኝ ነው እባክህ እንግባና አንድ ጭላጭም ቢሆን አታጣ ይሻላል ብናወራ ይሻላል ዛሬ ሰላም ታሚለም እንዴ ሰላም ሲኖር እኮ ነው ሰላም የምትባለው ምን ነው ከፋዘር ጋር ጣላ እኔ እና እሱ ማንጣላበት ጊዜ አለ እንዴ የሷ አባት በጧት ቤተክርስቲያን ሄዶ ለፈጣሪው ልጄን ሰላም አውልልኝ ብሎ ጸሎት አድርጎ ይመለሳል እኔ ሁሉ ጊዜ ጭቅጭቅ የሚፈልጉት አድርገ ለምን ከጭቅጭቅ አደን እሱ የሚፈልገው እኮ እንዳገባ ነው እኔ ላገባ ዝም ብሎ ማግባት አለ እንዴ እስታቸውን የምትፈልግ ከሆነ እስታቸው የሚሉት ማድረግ ነው እኔ ሴት አምኜ ላገባ በሴት ምን እንደሆንኩኝ እኮ ያውቃል እኔ ሴት መቅረብ አልፈልግም አባተም እኮ ነው ታላቸው ምንድነው እውነት ያለው ሴት ቀርቤ ሀናን ቀርቤ እኮ ምን እንደሆንኩኝ ያውቃል አይደል በቃ አሁን ምን ስልችት እንዳለኝ ታውቃለህ እዛ ቤት ውስጥ የሚያመላልሳቸው ሴቶች በዚህ ሁኔታ ከቀጠሉ አባት አንተን ለማሳየት ማግባታቸው አይቀርም እስቲ አሁን የምታመጣትን እንኳን ጸባይ ያላት ሞያ ያላት ስነ ስርዓት ያላት
ልጅ አይን ውስጥ ልትገባ የምትችል እሱን የምትመጥና ይዘና እስቲ እንዲህ ብሎ እንዳያስቡ ጋሼ አመለሸጋ መልከ መልካም ትሁት ገና ልጆት ሲያራት ራሱ ልቡ ቀጥ የሚላት ልጅ ይዤሎ ትመጣለህ አንዳች ቀጥ ያርግብህ ደና ሰው ይዘህ የምትመጣ አትመስልም አሁን ባለፈው ሞያ ያላት ጸባይ ያላት ብለህ አይደለም እንዴ እንኳን ለልጅ ልትመጥን ለራሷ እብድና ሰካራም ይዘህብኝ የመጣው እሺ እኔ ምን ላድርግ ጋሼ እንዴ ጥቅም ያለሽ አልቅምም ታጨሻለሽ አላጨሽም ሱስ አለብሽ የለብኝም እንዴ የሚያወሩት ሌላ የሚኖሩት ሌላ ለየቅሎ ሆኖብኝ እኮ እኔም ተቸገርኩኝ እሱስ እውነት አለ በስቶብህ እኮ ነው የምታመጣቸው ሴቶች እዚህ ቤት የተከራዩ ሴቶች የሚከራዩ በየጊዜው የምታመጣቸው ሴቶች ሚኒስትር መስሪያ ቤት በቁጥር ከነሱ ሴቶች አይበዙም ቀላል ይበልጣሉ እንዴ ለዚህማ እኔም ራሴ ምስክር ነኝ ለነገሩ አንዳቸውም አይረቡ ልጅን ለማግባባት አንዳቸው እንኳን ሞክረው አያውቁም ጋሺ በርሶም እኮ አይፈረድም የዘንድሮ ሴቶች የተማረውን ሳይሆን የመኪና ቁልፍ ያለውን በሩን ከፍቶ የሚያስገባቸው ነው የሚፈልጉት ምንም ቢሆን ከሴቶቹ ብቻማ አይመስለኝም በአንድ በኩል ሳይሆን ከልጅም ሳይሆን አይቀርም ስማ እንዴ ይሆነ አንዳች መተት ያደረገበት ሰው ሳይኖር አይቀርም እኮ እንጂ በጤናው እንደዚህ ይሆናል እንዴ ጋሺ እንዲህ ብለው እንዳያስቡ በኔ ጣሉት መልካም ሰው ይዤሉ ተመጣጣለሁ ካልሆነ ግን ጸበል ይዘን እንሄዳለን ይሻላል እስቲ ሞክር አንተ ብቻ አይተቻለህ ማድረግ እንደሱ ይሻላል ግን ጥረት አባይ ደህና ዋልክ አለ ይመስገነው አለ የሰው ሰርግ የሰው ልደት የሰው ክርስትና እየበላን አለን ይደረግ አንተ ዛሬ ደግሞ ይገርማል ቴሌቪዥኑ ቢያወራ ስለሰር ኧረ አባዬ ደክሞኝ ነው የመጣሁት ለምንድን ነው ገና ከመግባት የምትነጅሰኝ ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጁ ሲዳርለት ኧረ ተው ፈጣሪ ኧረ ተው ምን አልኩ ኧረ ተው እንደ ወጌን ማረጌን አሳየኝ አንተ ሄኖክ አቤት እኔ የምልህ እኔ ሳላውቅ መብራት ኃይል ተቀጥረሃል እንዴ ኧረ አልተቀጠርኩም መብራት እኮ ቀኑ ሙሉ ብልጅ ድርግም ሲልን እኮ ነው ያለው ድንገት ነግራቸው እንደው ብዬ በቃ አባዬ ደክሞኛል ገብቼ እረፍት ላድርግ ሄድሽ እረፍ ነው ዛሬ ደግሞ ፀሐይ ላይ ነው መሰለኝ ዋልሽ ፊትሽ ሁሉ አጥቁርቁር ብሏል በእናትሽ ስዞርዬ አንድ ደና ቤት አላጣም መሰለሽ ዝም ብለሽ እኮ ነው ረጋ ብለሽ ቤቱ መፈለግ ትችይ ነበር ቸኮልሽ በጣም እንዴስ ከመቼ ነው አንቺ ጋር የምንኖረው ያው እግዚአብሔር እስኪፈቅድ ድረስ ነው እስካሁን አንቺ ቤት ይኖር ነው ይበቃል ከዚህ በኋላ ራሳችን ችለን የምንኖርበት ጊዜ ነው አንቺስ እሺ በምን በወጣት ነው እንደዚህ የምትንከራተተው እሷ ምን ትሆናለች ህጻን ልጅ አይደለች እንዴ በዛ ላይ ባልሽ ሊመጣ ነው ከሱ ጋር እኮ ጊዜ ማሳለፍ አለባችሁ በባሌ እንኳን ምክንያት አታድርጊ እሱ እንደውም እዚህ ብትኖር በጣም ደስ የሚለው አይ እኛ በባልና ሚስት መሀል ጣልቃ አንገባ ቆይሽ ምን ታደርጊ ነው እስቲ ነገ እንደላላ ቀጥሬያለሁ እሱን አግኝቼ የሚለኝን ሰማለሁ በይ እንግዲህ ጥሩ ሲያጋጥምሽ ጓደኛዬ አሜን እንግባ ወደ ቤት ወዬ እንደዛ ነው ከዛ በተች ነው ያወጣኝ በቃ ለማንኛውም ደውላለሁ እሺ ሰላም እንዴት ነሽ ከማን ነው ይቅርታ አስለፈውሻ ኧረ ችግር የለውም እንዴው እንዳጋጣሚ ሆነ እቺ አካባቢ አንድ ማሻሽጣ ቤት ነበረችና ለዛ ነው መቼም ስለኔ ዝና ሰምተሻል አይደል በሌማኛ ከመገናኛ ሁሉ በእጁ ሁሉ ከደጁ ሁሉንም ማያጣው በሌ ሰምተሻል ስለኔ መቼም አንቺም የሆነ ነገር ፈለገሽ ካልሆነ እኔ ጋር ከቻቲ እና ምን ልርዳሽ እኔ እንትን ፈልጌ ነበር እንትን እኮ ብዙ ነገሮችን ይገልጻል ለምሳሌ ቤት መኪና ሱቅ ባልን ጨምሮ ማለት ነው ስለዚህ ምን ልርዳሽ
አረ እንደዛ አይደለም እና ሂውማን ይፈልገሽ ነው አለ ከህንድ የመጣ ከፓኪስታን ሁሉ አዲሱን ነው ወይስ ተደርጎ የወለቀውን የፈለግሽው? እንደሱም አይደለም እና ይሄን የመሰለ ጸጉር ይዘሽ ሂውማን ታረጊበት ነው ወይስ ያረግሽውን አውልቀሽ ልሸጪልኝ ነው? ልሸጥ አይደለም የመጣሁት አንድ ክፍል ቤት ፈልጌ ነው። ላንቺ እኮ ላንቺ እንዴ? አዎ ምን ነው? ምንም ግን አያንስሽም? አቅሜን ማቀው ነው አይደለም? እሱስ ልክ ነሽ። ለነገሩ ችግር የለውም። አሁንም ወስድሽ ቤት ነፃነት ያለው እንደፈለግሽ ወጥተሽ እንደፈለግሽ የሚገኝበት የሚገርም ሁነኛ ቤት ነው ይዤሽ የምሄደው። ምን እናንተ እንደምትሉት አይሆን። ልሙትልሽ ነው የምልሽ። እኔ ልሙት አሁን ይዤሽ የምገባበት ቤት ማለት ከፈለሽ አንዱን ክፍል ሁለት ቦታ ከፍለሽ ማከራየት ሁሉ መብትሽ ነው። ችግር የለውም። ለማንኛውም ሊሆን ነው ወስናለሁ። በቃ ልደውልላቸውና እንሄዳለን። እሺ ሄሎ ጋሼ፣ ቆንጆ መስራት ይዤልዎታለሁ። ያንተ ደስታ እንደ ወሬ ብቻ ነው። እሺ ምንድነው? ሁነኛ ሆነ አግኝቼልዎታለሁ ለእርሶ። እንደዛ ከሆነ ጥሩ ነው። ስማ ታዲያ ይኸውልህ ትዳር እንደሌላት ልጅ እንደሌላት ብቸኛ መሆኗን አጣርተና ዝም ብለህ አይደለም። እሺ ጋሼ፣ እንዲህ ብሎ እንዳያስቡ ተጣርቶ ተመንጥሮ ሁሉ ነገር ተስተካከለ ያለቀለት ነው። በቃ መጣው ጋሼ። እሺ በል ቶሎ በል። በቃ እንሂድ፣ እየጠበቁ ነው። እሺ ላጤው ተመስጣል። ባገባስ መመሰጤ ይቀራል ብለህ ነው? አይ እንደኛ እንደ ባለ ታደሮች አጥቶን ብዬ ነው። አረ ተው ያባዬ ጭቅጭቅ አይበቃኝም? አንተም ጀመርከኝ እኮ አግብተህ መገላገል ነው። ዝም ብሎ ይገባል እንዴ? ያው እንደሱ ማለት ሳይሆን እኮ። አረ ተው ግን ተው በፈጠረ ምክር እንዳትጀምር። እሺ በቃ ቡናችን እንጠጣ። አንድ ሁለት ቡና። ጋሼ እስኪ ነው እንዴት ነው ቤቱን ወደሽዋል? ቤት ጋሼ ይኸው ጋሻ ብራ ማለት እንግዲህ እሳቸው ናቸው ብታያቸው። ጋሻ ብራ ማለት መልካም ጥሩ ቀን የሆኑ አባት ናቸው። አንቺ እዚህ ቤት አንድ እግርሽ ግባን ተከራይ እንጂ ማለት ምንም እንዳታስቢ። የት ወጣሽ የለ የት ገባሽ የለ የታመሽሽ የለ ምን የለ ጸጥ ሰላም የሆነ ቤት። እንግዲህ ጋሻ ብራ ማለት ቀን አባት ናቸው አይደል? እንደ ጋሻ ብራ እንደተወራልኝ አይነት ሰው እንኳን አይደለሁም። ግን አንቺ ጥሩ ልጁን እንጂ እኔ ጥሩ አባት ሆንሻለሁ። ቤቱን ግን ወደድሽው? ውይ በጣም ነው የወደድኩት አባባ። ውይ አፈር ብልት ትልበልልሽ። እውነቴን ነው የምልሽ። አባባ ስትል ሆዴ ቡቡት ነው ያለላት። ግን ትንሽ አይቀንስም አባባ? ውይ እሱስ እንደ መጨረሻው ነው፣ ምንም አይቀንስም። እውነቴን ነው የምልሽ። ስንት አመት ሰው በየወሩ ሲጨምር እኔ አንድ ጊዜ ለአንድ ሰው እንኳን ጨምሬ አላውቅም። ይወሱ ያውቃል። አዎ እውነት ነው፣ እውነታቸውን። እሺ በቃ ቀዳው ልስጦት ወይስ ነገ ስለምገባ ነገ ይዤ ልምጣ? ነገ ይዘሽ ነይ። አብራችሁ አይደላችሁ? አረ ችግር የለም። በቃ ሰላም አሉ ጋሼ። እሺ ሰላም። አሁን ምን እንደምለምንህ ታውቃለህ? ከአባዬ ጋር ከአንተ ጋር ስለምትግባቡ ማለት ነው ትንሽ ጊዜ እንዲታገሰኝ ብቻ ንገረው። እሺ ትንሽ ከታገሱ በኋላ ከዛ በኋላ ጊዜው ሲደርስስ? ችግር የለውም ጊዜው ሲደርስ እናየዋለን። ሌላው አንተ ያመካል እንዴ? ጊዜው ሲደርስ እኮ አባት መጠየቃቸው አይቀርም። እሱማ ግን ትንሽ ከሱ ጭቅጭቅ ካረፍኩ ብዬ ነው። ካልሆነ ለነሱ ብለህ አግብተህ መገላገል ነው። ካልሆነ ደግሞ ፍቅረኛዬ ነች ብለህ አንዷን ልጅ ወስደህ ማስተዋወቅ ነው። አባዬን እኮ ፍቅረኛዬ ነች ብዬ ባስተዋወቀው የዛኑ ቀን ነው ሽማግሌ ካልተላከ ብሎ አፍንጫዬ ላይ የሚቆም። እሺ በቃ ካልሆነ በቃ ከከሳት በኋላ እመጣለሁ። እሺ አንቺ ደግሞ ለምን መጣሽ? እኔ እኮ ገበያ ልሄድ ነው። ለሞኑ ቤት ያለውን ነገር ጨራረሽ? አዎ ሁሉንም ነገር ጨርሼ ነው የመጣሁት። እሺ እኔ ወድ እንዴት እኮ እንደምወድሽ። አረ ጨረሽኝ እኮ እንዴ? አሁንማ እኮ አደግሽልኝ። ይኸውልሽ አንቺ በቁመት ብቻ ነው የምበልጭ፣ እኔ ግን በሁሉ ነገር በልጥሻለሁ። ነይ በቃ ገበያ ደርሰን እንምጣ።
ልጄ ያገባ ብታይ ማነሽ? እሱ ቆዩ ማኑት በገዛ ቤቴ ማነህ? እኔ እኮ በእምነት ነኝ። በገዛ ቤቴ ማነሽ? ቤቱዬ እሪ ብዬ ሳልጮህ ቤቱን ለቀሽ ልትወጪ ትችያለሽ? ባልወጣስ ምን ሊያደርጉኝ ነው? ቤቱ የእርሶ ሳይሆን የእግዚአብሔር ነው። እሺ ቤቱዬ አልመታሽ ነገር ጊዜው እናንተ ነው። ብዬ ጮኻለሁ። ሌላ ምን አማራጭ አለኝ? አይ ከምትጮው በወጣ ይሻላል። እንደዛ ነው የሚሻለሽ ሚጡዬ። ቤት እግዚአብሔር ነው ብለሽ ቤቴን መውሰድ ፈለግሽ እንዴ? አይ ግን ምን ችግር አለ? ስንመጣ ራሱ እቃ ተቀብለውን ቡና አፍልተው ቢጠብቁን። አንቺ እኔ አበራ ቡና ላንቺ። ቆይ ለመሆኑ አንቺ ማነሽ? ምንድን ነው? እኔ በቃ አዲሱ ተከራይ ነኝ። ተከራይ? ኧረ እንደሱ ነው እንዴ? እና ቤቱን ለመድሽው? አዎ አሪፍ ነው። ስሚ ደግሞ ላንቺ መቼ ነው ያከራየሁሽ? እኔ አለም የተከራየሁት እህቴ ናት። እህቴ ናት? እንደዛ ነው እንዴ? አንተን ብሎ ደላላ። አሁን አንተ ደላላን አፈር መሬት ብላና ስድብ ብትመጣ ኖሮ አናት አባትህን ተርክኬ ነበር የምጥልህ። አንተ ደነዝ ሴተላጤ ያስገባልኩ እንጂ ልጅ ያላት አስገባልኝ ያልኩህ እንዴ? ልጅ ያላት ላይ አንዳች ነገር አይኑርህ። እዛው ቅር አትደግ። ልጅ ያላት እንዴ? ልጅን ሳ እንዳልልህ እርግማን ነው። ቱሪናፋ በላ አሁኑኑ መተህ ከቤት አስወጣልኝ። ሰምተኛል አይደል? አሁኑኑ ስሙኝ። ሄቨን እናት አይደለችም። እሺ እህቴ ናት። ደግሞ ህግ አይፈቅድሎትም። የመሰጠት ህግ አይፈቅድም። በገዛ ቤቴ ህግ ምን አገባው? አከራይ ተከራይን ለ3 ወር መታገስ ይገባል። ጭራሽ 3 ወር? ስሚ 3 ወር አይደለም 3 ቀን አልታገስሽም። መንጭቄ ነው የማስወጣሽ። መንጭቄ? እናያለና ማን እንደሚወጣ እናያለን። ኧረ ጋሼ ግን ምን እሸት ነው? ለእኔ ኮሚሽን ላለመክፈል ነው ያ ሁሉ ስድብ? ትንሽ አታፍርም? አፋለኝ ብለህ ስታወራ ቤቱን ስታከራይ ተከራይዋ ባል እንደሌላት ብቸኛ እንደሆነች ልጅ እንደሌላት አራግጥ ብያህ አልነበረም እንዴ? እንዴ ጋሼ ከምሎት በላይ በደንብ እኮ ነው ያጣራሁት። ኧረ ተናግረህ ሞታል። ታዲያ አብራት ያለችው ህፃን ምንድን ነች? ለነገሩ ምን ህፃን ትመስላለች እንጂ ውስጧ ትልቅ ሰው ነው ያለው። እንዲሁ ዋሽታማ አትቀርም። እሷን አስወጥቼ ሌላ ሰው አመጣለታለሁ። ይሄ እንኳን የሚሆን አይመስለኝም እባክህ። ምን ስለሆነ? እኔ እያለሁ መንቅሬ ነው መውጣት። እድሜ ለህፃኗ በህጉ መሰረት ማስወጣት እንደማልችል ነግራኛለች። እንዲያው ሳስበው እንደው እንባ ጠባቂ ሳትሆን አትቀርም እቺ ህፃን። እድሜ ላንተ። ልጄ በአንድ ወር ውስጥ ያገባል ያልኩትን ወደ 3 ወር አሸጋግረዋል። እግዚአብሔር ይስጥህ። ሌላ ምን እልሃለሁ? ጥሩ ነዋ ታዲያ ጋሼ። እሱም እኮ በደንብ እንዲያስብበት ይረዳዋል። ዝም በል አንተ። ደግሞ አፋለኝ ብለህ ታወራለህ እንዴ? እሺ ሚጡ እንዴት ነሽ? ሚጡን ወደዛ ጣሉልኝ። እኔ ስሜ በእምነት ነው። እሺ እሺ ይሁን። በእምነት እናትሽ አለች? ከእሱ ጋር ቆይ መቼ ነው የምንግባባው? እሷ እህቴ እንጂ እናት አይደለችም። ውፍ እናቴ አይደለችም። በቃ አቤት አቤት። እንዴ ጋሼ እንዴት ነው? ደህና ነኝ። እንዴት ነው ቤቱን ለመዳችሁት? አዎ እየለመድነው ነው። ጎሽ ቆንጆ ነው በጣም። እህቴን ተዋወቃቸው? ግን ማን ነው ታላቅ? ተጫዋች ኖት በጣም። ለማንኛውም የሚያስፈልጋችሁ ነገር ካለ ጠይቁኝ። እንዳባት እኮ ነኝ። እሺ እንጠይቃለን። እሺ ደህና ደህና። ዛሬ ደግሞ ጥለሽኝ የት ልትሄጂ ነው? አንድ የምጨርሰው ጉዳይ አለኝ። እንደጨረስኩ ቶሎ ነው የምመጣው። እሺ እሺ። ግን ታመሻለሽ?
እንደጨረስኩ ቶሎ እመጣለሁ። ዛሬ ግን ማረግልሽን ነገር አታውቂም። ያ የፈረደበት የ10 ብር ቺፕስ ይዘሽልኝ እንዳመጭሽ ሌላ የዛሬው ሌላ ነው። አንቺ ግን ምሳሽን በልተሽ ከቤት ሳትወጪ ጠብቂ እሺ? እንዴ ዳንኤል ባይ ጋሼ ሰላም ነው? መጣሃል እንዴ? እንዴት ነው? ጤናው ሰላም ነው? ደህና ነኝ መስገነው። እኔ የቸገረኝ አንድ ነገር ብቻ ነው። ኧረ አባዬ እንዴ ሊጀምር ነው እንዴ ደግሞ? አትናገር ነው እንደምትለኝ እንዴ? ይኸውልህ ልጅ ዳንኤል። አባዬ ውጭ ያለችው ህፃኗ ልጅ ማን ነች? በጣም ቆንጆ ልጅ ነች። ቆንጆ ልጅ ነች? የአዲሷ ተከራይ ልጅ ነች። አይ ቆንጆ ልጅ ነች። ባያት የህፃን አሮጊት ውስጧ የሆነ ትልቅ ሰው አለ። እንዲህ አትምሰል። ይኸው እኔ እውነቴን ነው የምልህ። እዚህ ግቢ እስካለህ ድረስ አንተ ራስህ ወልደህ ልጅ ካላመጣ በስተቀር ስትቃጠል ነው የምትውለው በሷ። ይሄን ያህል ውይ ትነዳለህ። በቃ አባዬ እናንተ ተጫወቱ፣ እኔ ልተዋወቃት ይሻላል። ቀደም ግን ምን ሆነሽ ነው አስቆየሽኝ እኮ። ብታይ መንገድ ዝግትግት ብሎብኝ በዛ ላይ ፍቅር የሆነ ቃርሽ ብሎኝ ነበር። እሱ ላድርስ ሄጄ እኮ ነው። እና ይጃቲኝም እንዴ መጣው አይደል? እኔም ታከብጀልሽ። በምን ደህና ነሽ ግን? ደህና ነች። ምን ትሆናለች? ብቻዋን ጥያት እየወጣው ነው እንጂ። አንቺ ይደብርሻል እንጂ በምን አይደብራትም። ኤኒ ካከራው ጋር ቡና እየጠጣች ነው። ባክሽ የሚኖሩት ቤት ውስጥ አንድ አባት ብቻ ናቸው። ቤቱ ግን እንዴት ነው? ተመችቷቸው? ቆንጆ ቤት ነው። ያው አከራያችን ጥሩ ይሁኑ እንጂ ያው ጸባይ መግዛት ነው። አንቺ ግን አመጭም ቤቱን አታይ? ሰሞኑን እመጣለሁ። በምንም ናፍቃኛለች። በዛው አያታለሁ። እንዴ እሷ ራሷ አትመጣም ወይ እያለችኝ ነው። እንደውም አሁን ቤት ስገቢ ደውለሽ ታገናኘኛለሽ። ሚጣዬ ትምህርት የለም እንዴ? አይ የለም። ቀጣይ አመት ግን እንጀምራለሁ። ለምን? ይኸውልህ ከሀረር ስመጣ ሁሉ ነገር እዛ ትቼ ነው የመጣሁት። አሁን ግን ቀጣይ አመት እዚህ እማራለሁ። ጎበዝ ልጅ። እስከዛ ድረስ ደግሞ እኔ ያስጠናሻለሁ። እሺ ሚጣዬ? ሚጣ አለም ስሜ። በእምነት ነው። እሺ እሺ ሚጣዬ፣ ማለቴ በእምነት። እና አሁን ምን ልግዛልሽ? ደስ ያለክ። ቆይ ስምህ ማን ነው? የኔ ስም ሄኖክ። ተነሻ ደርስ እንምጣ። ጋሽ ነገሮች እኮ ሲስተካከል ሁሉም ነገር በጊዜ ይሆናል። ጊዜ የትኛው ጊዜ? አረጀ እኮ ነው ወይስ አግብቶ ገዳም ሊገባ ይሆን? ነገሮች ሲስተካከሉ ለሱ የሆነቿን ቆንጆ መጥተው ያስተዋውቁታል። አይ ዳንኤል ውሃ አጣጩን ቢያገኝ ብዬ እዚህ ግቢ ብቻ 24 ሴት ነው የገባው። አሁን 25ኛዋ ገብታለች። እውነቴን ነው የምልህ። አንዳቸውንም ግን ዞር ብሎ አላያቸውም። በጣም ነው የሚገርመው። አንተ ሳቅ፣ ምን አለብህ? እኔ ተቃጠልኩ እንጂ። ስማ እንደው ይኸውልህ ዝርዝራቸውን ላሳይህ። እውነቴን ነው የምልህ። አሁን ይሄ የተከራይ ሴት ብዛት 24። አሁን እንግዲህ 25ኛዋ ነች የገባችው። ያው እቺ ሀና የምትባለው እንዴት ያነት መልክ ያላት። አሁን እቺን ሰው ይተዋል። እቺኛዋስ ሳራ ምን አደረገች? እውነቴን ነው የምልህ። መልኳ አይደለም ወጣት ሽማግሌ እንትን ትላለች። ዘርፌስ እቹንም ዞር ብሎም አላያት። እሷ ከሱ ጋር አለመሆን 10 እንትን ትላለች ዞር ብሎ። ታዲያ ይሄ ሰው ነው? ቆይ እኔ የምልህ ካልሆነ ወይ እኔ አግብቼ ላሳየው እንዴ? እስኪ ጋሼ እኔን የሚሰማኝ ከሆነ መክረዋለሁ። ይሄ ምክር ያንተ ምክር ሊሰማ ፍርድ ቤት ብታቆሙ አይሰማም እንዴ? ካልሆነ ጸበል እንሰደው ይሄ እንዴ? እስኪ ጋሼ እኔ የምችለውን እሞክራለሁ። እኔን የማይሰማኝም ግን መክረዋለሁ። እሺ ለዛ ነው ይሻላል። እንዴ በእምነት እዚህ ደግሞ ምንድነው የምትሰሪው? ተረጋጊ። መጀመሪያ ላስረዳሽ። ይኸውልሽ ምንድነው የምረጋጋው? ይኸውልሽ የኔ እናት አልገባሽም ለምን እንደሆነ። ዝም በል አንተ ጠይቄ የለም። እሺ ነይ አሁን ወደ ብጊ። ነይ አሁን ወደ ብጊ። እንትና ፈይበል
ይኸውልሽ እኔ አንዴ አዳምጪኝ። ይኸውልሽ ልንገርሽ አንዴ አዳምጪኝ። ዲነችና ይኸውልህ ትሰማኛለህ? ከዛሬ ጀምሮ እዚህ ሰፈር ባይክ በዚህ ዱላ ነው አናት የምልሽ። ሌባ አላወቀኝም አንዶንኩ ዲነችና ፈይበል አላወቀኝ አንቺ ላይ ከማታውቂው ሰው ጋር ምንድነው የምታረጊው? ያውቃለሁ እኮ። የት ነው የምታውቂው? ሲጀመር ከቤት እንዳትወጪ ብዬሽ አይደል የሄድኩት? ይኸውልሽ ግቢ ውስጥ እየተጫወትኩ ነበር። ከዛም በኋላ ሄኖክ ነይና ሱቅን እንድውሰድ ሲል እሺ ብዬ ሄድኩኝ። ሄኖክ ደግሞ ማን ነው? ስሙን ከየት አወቅሽው? እንዴ የአከራያችን ልጅ እኮ ነው። ምን? ወይኔ ፌበን፣ ወይኔ ውርደት፣ ወይኔ ቅሌት። አንቺ መጀመሪያ አትናገሪም እንዴ? እንዴ ልንገርሽ፣ ተረጋጊ። መጀመሪያ ልትስላ አንድ ኮትታችን እዚህ ያስመጣችን። በቃ ቤቱን መልቀቃችን ነው። እንዴ ለምንድን ነው ቤቱን የምንለቀው? እንዴ እኔ ሌባ መስሎኝ በዱላ አባረርኩታ። ውይ ውርደት፣ ውይ ውርደት። በቃ ዜና ላይ መቅረባችን ነው። በ3 ቀናቸው እየገቡ ተከራዮች አሁን ወጡ ሲባል እንሰማለን። ቀንጀልሽ በእናትሽ አትናገሪም እንዴ? መጀመሪያ በይ ሜዳ ላይ ከመውጣታችን በፊት ቶሎ ሂድና ይቅርታ ጠይቂው። ቶሎ በይ፣ ቶሎ በይ። ሄበን ምንድን ነው የምትጠብቂው? ቶሎ በይ። ወይ ጉድ! የአከራዩን ልጅ ይኸውልሽ እኔ ምንም አይነት ውሳኔ እንዳትወስጂ። የሆነ ነገር ወስናለሁ ብትይ በህግ ነው የምትጠይቂው። ውይ በእናትህ በጣም ይቅርታ አድርግልኝ፣ ስላላወቅኩ ነው። በጣም ይቅርታ ትኛለሽ እንዴ? እንደዛ አሯሮጠሽኝ? እሺ ይቅርታ አድርጌልሻለሁ። በጣም ነው የማመሰግነው። ፌበን እባላለሁ። እሺ ሄኖክ። እሺ ግን በእናትህ አከራይን እንደዚህ ማባረር አልነበረብኝም። ለሚቀጥለው ግን የሰውን ሀሳብ ሳታዳምጪ እንደዚህ አይነት ውሳኔ እንዳትወስኝ። እሱስ ልክ ነህ። እሺ ምን ልቀጣ? ኧረ ችግር የለውም። እንደውም ተው፣ አንተንም ጋሼንም ቡና ፍቼ እጠራቸዋለሁ። እሺ በቃ ቡና ስፈላ እጠራለሁ። እሺ ኑ ቡና ጠጡ ትባላላችሁ። እንደ አሮጊት ቡና እናንቀርር። ኧረ አባዬ እንደዚህ አይባልም እኮ። ማን እንደጠራው ቃል ተከራዩ እኮ ነው። እርሶ ላይ ጠጡ ይችላሉ። ሄኒ አንተ ግን እና እሺ ጠጣ። እሺ በምንዬ መጣሁ። እሺ በምንዬ ነው ያልከው? ያ ሁሉ ተከራይና ቡና ጠጣ ሲልህ እምቢ እያልክ መጣሁ ማለት ጀመርክ? አባዬ በእናትህ አንዳንዴ እንኳን ነገሮችን ቀለል አድርግ። ቀለል አድርገው። ስማ እንዲያውም አንተን ለማየት መጥቼ ራሴ እጠጣለሁ። ናሽ ቺፕ ጀበና እንዴት ታምራለች? ታምራለች አይደል? አዎ ቆንጆ ናት። አዎ አዲስ ቤት ስገባ ነው የገዛሁት። ነው? እሺ ሞቅ አድርጋችሁ። ይኸውልሽ ልጅሽ ናት እንዴች? ልጄ ትመስላለች። ትመሳሰላላችሁ። አዎ ታናሽ እህቴ ናት። አላገባሽም? እስካሁን አላገባሁም። ልጅ እውነትሽን ነው? እጮኛስ? እጮኛም የለኝም። እንፈልጋለን በደንብ ውሰዱ እንጂ አባባ። እሺ እየበላሁ ነው። ኧረ አንቺ ሙጢ ከዋቂ እኩል አታውሪ እንዴ! ምንድን ነው? ጋሼ ደህና አደሩ? ደህና አደርሽ? ደህና ነኝ። ወዴት ትሄጂ ነው? አንድ ጉዳይ አለችኝ፣ ደረስ ብዬ ልምጣ ብዬ ነው። ነው? ያው እኛም ላለማርጀት ስፖርት እየሰራ ነው ለጤናችን ብለን። አይ ደስ ይላል። አባባ ካላስቸገርኩት። ምንድን ነው? ምን ችግር አለ?
አይ በእምኒ ተኝታለችና ዝም ካሏት በዛው ተኝታ ስለምትቀር እንዲቀሰቅሱልኝ ብዬ። በቃ ይሄው ነው ችግሩ። ይሄ ምን ችግር ነው እንዴ? ቀሰቅሳታለሁ፣ አታስቢ። ሂጂ። እሺ በጣም ነው የማመሰግነው። እሺ ደህና ደህና ወይ ወይ ደግሞ ችግር አባዬ ደህና ዋልክ? ደህና ዋል። እንዴት ነህ? ወዴት ነው? ጠረፍ ስራ ረፍዶብኝ ነው። ጋድሚያ በጠዋት አትነሳም ነበር? የሰው ጋድሚያ አባዬ ማታ የሆነ ስራ ላይ ስለነበርኩ እየጻፍኩ ስለነበር መሽቶብኝ ነው። ለዚህ እኮ ነው አግባ ምልህ። ብታገባ ኖሮ በጠዋት የሚቀሰቅስህ አታጣም ነበር። ኧረ አባዬ ከዚህ ውጪ ሌላ ወሬ የለህም? ሌላ ምን ላውራ? ጓደኞቹ እኮ አግብተው ስንት ደረጃ ደርሰዋል። አንተ ገና ለገና አንድ ሴት በደለችን ብለህ ጠቅላላ ሴትን በሙሉ ልጠላ ነው እንደ አንተ? በቃ አባዬ መልካም ቀን። ደህና ዋልልኝ። ደህና ወናፍ ሲነግሩህማ መቼ ደስ ይላል። ይሄማ ታውቅበታለህ። ወዴት እየሄድሽ ነው? አንድ ጉዳይ አለኝ፣ እሱን ለማስጨረስ እየሄድኩ። አንተስ? ያው እኔማ ወደ ስራ እየሄድኩ ነው። አይ ደስ ይላል። የት ነው የምትሰሪው? እዚህ ባለ 4 ኮከብ ሆቴል ውስጥ ሪሴፕሽን ነው የምሰራው። አሁን ቅርብ ጊዜ ነው የጀመርኩት። አዎ በቅርቡ እንደመጣችሁ እኮ በእምኒ ነገረች። አዎ አይ ደስ ይላል። ግን ከሀገር ወደ ሀገር ስትቀያይሩ ትምህርቷ ላይ ችግር አይፈጥርባትም? እሱ ይፈጥርባታል፣ ግን ያው ምንም ማድረግ አልችልም። ያው እሷን ለማኖር ስል የግድ መስራት አለብኝ። ያው ጥንካሬሽን ሳላደንቅ አላልፍም። አመሰግናለሁ። ለማንኛውም በኋላ ጉዳይሽን ከጨረሽ ደውይልኝና ሻይ ቡና እንላለን። ደስ ይለኛል። ስልክ ያለሽ? ስልክ አለኝ። አንቺ ምን ሆነሽ ነው ትላንትና በምን ያገናኝ ብዬሽ ያላገናኝሽኝ? ምን እኮ ትላንትና ጉዶኝ ይልሽ እንደ ትላንት ደንግጬ አላውቅም። ምን ሆንሽ? ይኸውልሽ ትላንትና ወደ ቤት እየገባው በእምነት ከሆነ ልጅ ጋር እሱ ጋር ቆማ አላገኘኋትም መሰለሽ? ምን? እና ማን ነው ልጁ? እኔማ ደንግጬ በእምነትን አንጠልጥዬ ወደ ቤት አስገብቼ ከዛ ዱላ አውጥቼ በዱላ አባረርኩት። የት አባቱ ደግ አደረግሽ። ይሄኔ እኮ ሰርቆ ለማኝ ሊያደርጋት ይሆናል። ወይ ለማኝ ባክሽ፣ ልጁ ያከራይችን ልጅ ሆኖ ባገኘውስ? ምን? ወይኔ ቅሌት። ወደ ቤት ከገባው በኋላ በምን ማን ነው ስላት ያከራይችን ልጅ ነው ብላ ቅሌተኛ ትነግረኝ መሰለሽ? እና ቆይ ምን አደረግሽ? ከዛማ በር ላይ ጠብቄ ይቅርታ ጠየቅኩታ። እና ይቅርታ አደረገልሽ? አዎ አደረገልኝ። ልጁ በጣም ቀለል ያለ ሰው ነው። እንኳን በይቅርታ አለፈሽ። ከቤቱ ጧ ለማለቱ ራሱ አንድ ነገር ነው። እንደውም ከስራ ሲወጣ እንገናኛለን ተባብለናል። አቤት አቤት፣ ከዱላ ማባረር ወደ መገናኘት። ምን ታረጊዋለሽ እንግዲህ። እንዴት ነው ልጁ? ቆንጆ ነገር ነው። ሊጀምርሽ ነው ደግሞ እንዴት? ማነች? አዲሷ ተከራያችን ነች። ኦኬ ባለዱላዋ። እንዴት ነሽ? ሰላም ነው አለሁልሽ። ታውቂው የስራ ባልደረባዬና ጓደኛዬ ነው። ፌቨን እባላለሁ። እኔ ስላንቺ ዱላ አመዛዘዝ ተናግሮ አይጨርስም። አረ ዝም በይው፣ ሲቀልድ ነው። ፌቪሙሽ ሲቀልድ። በነገራችን ላይ እነ ሄኒ ቤት ተከራይተሽ የመጀመሪያ ጊዜ ቡና የጠጣሽ አንቺ ብቻ ነሽ። አረ ዝም በል አንተ። እንዴ ምን ነው? ዱላው ስራውን ሰርቶ ነው ማለት ነው እንዴ? በጣም እንደው በነካጅሽ ስራ አርግሽ ብትገርፊልኝ በጣም ነው ደስ የሚለኝ። ኧረ አታስብ፣ አንተ ብቻ ማዘዝ ነው፣ እኔ ገርፍልሃለሁ። ቆይ እዚሁ አስቀምጣችሁኝ እኔ ላይ ሙድ መያዝ ጀመራችሁ ማለት ነው? አንዴ ወጣ ትልልን፣ እኔ እና እሱ እንጫወት። አረች ልጅ ተመቸችኝ በጣም። የመጨረሻ እንዲወድኳት ቴክ 5 ምንድነው ሁሉ ጊዜ ዜና ማየት? እስቲ ዛሬ እንኳን ፊልም እንይ። ፊልም እኮ አይን ከማጥፋት በስተቀር ጥቅም የለውም። በዛ ላይ ደግሞ ጨካኝ ያደርጋል። ስለዚህ ዝም ብለሽ አርፈሽ ዜናሽን ተከታተይ። ሙሉ ቀን አንዳንድ ዜና አይሰለችትም እንዴ? ጎሽ እሰይ እንኳን ሰለችሽ። ይሄንንም ያየሽው ነው ቤት ነው። አረ ይሰለቻል እንዴ? ስሚ ቴሌቪዥን እኮ የገዛሁት እኔ ነኝ። ሰርቼ ላቤን ጠብ አድርጌ እቁብ ጥዬ ነው የገዛሁት።
በቴሌቪዥን ጉዳይ አንቺን አይመለከትሽም። የምታይ ከሆነ አርፈሽ ዜናሽን ተከታታይ። ኧረ ምን በውጣን እንዴ! ኧረ ይዱላታል ምትገርም ናት እኮ። አይ ሄኖክ ገና ለገና አንተ ታገባለህ ብዬ የማንም መጫወቻ አልሆን እንዴ? ምን ነው አባዬ? ምን ቴሌቪዥን እያየሁ ነበር። መብራት ሲጠፋ ካሁን መጣስብ እያልኩ ሸለፍ ባደረገኝ እንቅልፍ። ግን እኮ አሁን ስመጣ ካርድ ልገዛ ሱቅ አይቻለሁ መብራት አለ እንዴ? ምናልባት ቆጣሪ መልሶብህ እንዳይሆን እስቲ ይኸው መጣ ራሱ መልሶ ነው ወይስ ሰው አጥፍቶት ነው? አሁን አየህ፣ አሁን ማን እንዳጠፋው ገባኝ። ማለት ማን አጥፍቶት ነው? ያቺ የህፃን አሮጊት ነቻ። የማታደርገው ነገር አለ ብለህ ነው እንዴ? ካለሷ ምን ጠላት አለኝ? ሙሉ ቀን አንዳንድ ዜና አይሰለችትም እንዴ? ባት ከመርካቶ እስከ ገርጂ ድረስ። አረ ይሰለቻል እንዴ? እሷ በምን ቁመቷ ነው እዚህ ላይ ወጣ ልታጠፋው የምትችለው? አታውቃትም ልጄ እሷን ተንኮል። እንደዚህ እንኳን የምታደርግ አይመስለኝም። ወይ ፌቤንዬ እንደዚህ ንጹህ አድርገሽ እንዳትጠብስልኝ ንጹህ ትዳር ይስጥልሽ። አሜን። ተባረኪ። አሜን። ብሩክ ሁኚ። ያሰብሽ ሁሉ ይምላልሽ። አሜን ጋሼ። እንዴ ምን ችግር አለው? ልጆት አይደለው እንዴ? ተባረክ። እሺ ደህና ነው። የወደፊት ሀሳብክ ምንድነው? አባዬ ማስደሰት። እንዴ አሁንም እኮ ደስተኛ ናቸው። ያው አባዬ ከዚህ በላይ ደስተኛ የሚሆነው እኔ አግብቼ ልጅ ወልጄ ማየት ሲችል ብቻ ነው። እና ምን ነው እስካሁን አንተን የመሰለ ቆንጆ የምታገባ ጠፍታ ነው? አይ የምታገባኝ ጠፍታ ሳይሆን እኔ ስለማልፈልግ ነው። ተሳስተሃል። ልብን ክፍት ካላረክ እኮ ፍቅር የሚባል ነገር ወደ ውስጥ አይገባም። እሱ ልክ ነሽ። ባለፈው ህይወቴ በፍቅር ስለተጎዳው ከዛ በኋላ ሴት አምኜ መቅረብ ስለከበደኝ ነው። መስሎ ነው አትሸወድ። በገንዘብ ከተሞሉት ውስጥ እኮ እውነተኛ ፍቅርን ይዛ የምትጠብቅ ካለች አንተ ብቻ ልብን ክፍት አድርገህ መጠበቅ ነው። ልቤን ደግሞ ክፍት አድርጌላቸው በፍቅር ጎርፍ ቢሞሉት በጣም ነው ማመሰግነው። ለኔ ነው ወይስ ለጃኬት? ለሁለቱ። በቃ ልግባ። ለነገ ለበምን ምሳ መስራት ስላለብኝ መግባት አለብኝ። እሺ ደህና ደሪ። ደህና ደር። አልተኛሽም እንዴ እስካሁን? አልተኛውም ነበረ። ምን ነው አመሻሽ? አይ እንትን ትራንስፖርት አልነበረም እና በእግሬ ወክ እያደረኩ ስለመጣሁ። ምን ነው ብቻሽን? አይ አዎ ከማን ጋር እመጣለሁ ታዲያ? አይ ሸኝ ካለሽ ብዬ ነው። ቢያውን ተኝ። እኔ ለነገ ምሳሽን ልስራ። እሺ ተኝ። እሺ ቻው ደህና ደሪ። ምኞቴ ተሳካ። ምኞቴ ተሳካ። ሊሳካ ነው።
አባዬ ደስ ብሎኛል ልጅ እንኳን ደስ አለ። እንኳን አብሮ ደስ አለን። ግን ምን አግኝተህ ነው? ስለቴ ሰመረ ምኞቴ ሊሳካ ነው። አልገባኝም አባዬ። እሱ ሲደርስ እነግርሃለሁ። ሲሆን እነግርሃለሁ። አንተ ግን ምን ሆነ ነው እስካሁን የቆየው? ያው ታክሲ አጥቼ ነው። እስካሁን? አዎ። ከዛ ያው ታክሲ ሲቆይብኝ ወክ ማድረግ ጀመርኩኝ። ብቻህን ነው ወኩ? ከማን ጋር አደርጋለሁ? ያው ብቻዬን ነኝ። አይ እንደው ስትሄድ እንደው የሆነች ሴት ብለህ አላገኘህም? አይ አባዬ በቃ ደህና ደር። ተኛ ገባ። አይ ሞኙ ያልታየህ መስሎሃል። ምኞቴ ሊሳካ ነው። አንቺ ምንድነው ግን እንደዚህ? ምን ሆንኩኝ? አንድ ጓደኛሽን እንደዚህ እርስ ታደርጊያለሽ? አንቺ ደግሞ እያወቅሽ ስራ ምናምን እኮ በዝቶብኝ ነው። በዛ ላይ በእምኒ ብቻዋን ስለምትሆን በጊዜ መግባት ነው ያለብኝ። በበምኒ አታሳቢ። ሌላ ምክንያት ባይሆን ካለሽ ተናገሪ። ምን ምክንያት ይኖረኛል? ምናልባት ሄኖክ። እሱ ደግሞ እንዴት ምክንያት ይሆናል? መቀራረባችሁ ምናልባት እኔን አስረስቶሽ ከሆነ ብይኩ። እኔ እና እሱ እኮ ምንም አይነት ግንኙነት የለንም። ከምንም እኮ ነው ነገሮች የሚጀምሩት። እኔ በዛት ፍቅር ምናምን ማስበበት ጊዜ ላይ አይደለም። ፍቅር እኮ አስበሽው የሚመጣ ነገር አይደለም። አንቺ ደግሞ ወሬ ያለብሽ። አሁን እንሂድ። ደህና ደሪ። እንዴ አባዬ አልተኛም እንዴ? እንቅልፍ እምቢ አለኝ እባክህ። አንተ ግን ይሄን ያህል ሰዓት ከማን ጋር እያወራህ ነው? የስራ ስልክ ነው። ነው? እንደዛ ከሆነስ ጥሩ ነው። ግን ታዲያ ምን አዲስ ነገር አለ? ኧረ አባዬ ይኸውልህ ስለ ትዳር ምናምን ምንም እንዳትለኝ ብያለሁ። እንዳትጠይቀኝ። እኔ ወጣኝ? የጠየቅኩ ስለ ስራ ነው። ምን ትዘላብዳለህ? ቆይ እኔ የምልህ ልታገባ አሰብክ እንዴ? ኧረ ወይኔ! ኧረ አባዬ ተው እንዴ! በቃ አታንሳብኝ ስለ እንደዚህ አይነት ነገር። ትዳር ምናምን እንት ነገር ሄኒላ እንዴት ነው? ሰላም ነው? በቃ እኔ በፊት በቀየር ማለት ነው። ከአንተ ጋርና ከአባዬ ጋር ከምትጨቃጨቅ ከእሷ ጋር ውዬ ደስተኛ አሉን ያድርግልህ ወንድሜ። እና አዲስ ፍቅር እንዴት ነው? ወይ አንተ ሴትና ወንድ በቃ አብሮ ከዋለ በፍቅር ብቻ ነው እንዴ? ኦኬ እሺ። እና ምሳ እንብላ? ቆይ ፌበን እየመጣች ነው። ትምጣና አብረን እንወጣለን። ወይ እቺ ፌበን የሌለችበት ቦታ የለም ማለት ነው? ቆይ እሺ መቼ ነው ብቻህን ማገኘህ? ፌበንን ጠይቃታ። ጭራሽ ይቅርታም ፌበን ጋር ሆነ ማለት ነው? በእምነት ምን ነው ዛሬ በእምነት ብለው በሙሉ ስም ጠሩኝ? ምን ነው ዛሬ አረጊት አጠፋች?
በስሜ ስለጠራሁሽ ቅር አለሽ እንዴ? ምንም ቅር አይለኝ። ይኸውልሽ ምን መሰለሽ የሆነ ነገር ላማክርሽ ፈልጌ ነበር። ምንድን ነው እንዴ? ቆይ በእምነት የምክር አገልግሎት ትሰጣለች ተብሎ ተነገሩት እንዴ? ኧረ በፈጣሪ እንደ ህፃን ልጅ ሁኚ። በቃ ህፃን ልጅ ነኝ። ከትልቅ ሰው ጋር ማውራት የለብኝም። ምን አለ ብትሰሚኝ? ቆይ ቁጭ በይ። እሺ ምን አለ ብትሰሚኝ? ቆይ ይኸውልሽ ምን መሰለሽ፣ ጎጎሮትን ከመጀመራችሁ በፊት ቃለ ጉባኤ ነው። ኧረ እባክሽ አርፈሽ ስሚ። እሺ ምንድን ነው ንገሩኝ። ምን መሰለሽ፣ ይኸውልሽ ስለ እህትሽና ስለ ልጄ ጉዳይ ላማክርሽ ነበር የፈለኩት። ስለ እነሱ ምንም ማውራት አይጠበቅብንም። እነሱ ቁጭ ብለው እያወሩ ነው። ፎንቃ ሳይገባባቸው አይቀርም። እሺ መድኃኒዓለም በይ እንዴ መማል ምን አስፈለገው? እሷ ቀን ሙሉ 24 ሰዓት ሙሉ እንደዚህ ስልኳን ይዛ ማውራት ነው። ለእኛ አይነግሩንም እንጂ ሳይጣበስ አይቀርም። ኧረ ጎረቤት አትረብሹ በቃ። ገና በኃይለኛው ነው የምጮኸው። ገና ጮኻለሁኝ። ተመስገን ፈጣሪ። በ25ኛው አሳካህልኝ። በ25ኛው አሳካ። ተመስገን። ለአንተ ምን ይሳናሃል? በጣም 25 ጊዜ አግብተው ነው እንዴ? ይኸው ምን መሰለሽ 24 ጊዜ ስለታስገብቼ አልተሳካልኝም ነበር። ለዛ ነው እኔ ቢሆን አልጋ ላይ እየተገላበጥኩ ነበረ ደስታ የምገልጥ። ይሄ እኮ ሙከራ ነው። ዋናው ደስታ ይኸው ከሚንግ ሱን። እንዴ ደስታም በካሚንግ ሱን ተጀመረ? ሰሞኑን ጣል አድርገሽኛል እባክሽ። ስራ እኮ በዝቶብኝ ነው። እሱማ ስራው ይበዛብሻል። ግን ከዛ በኋላ የት እየሄድሽ ነው? ያው የእኛ ሀገርን ትራንስፖርት እያወቅሽ። ውይ ትራንስፖርትሽ እውነትሽ ነው። ግን ሄኒ እንዴት ነው? ደህና ነው። ማነው ደግሞ ሄኒ? ተነቃቅተናል እባክሽ። የአሁኑ ፍቅረኛሽ ነው። እኔ በዚህ ሰዓት እንደዛ አይነት ነገር ማስበው ጊዜ ላይ አይደለሁ። ይኸውልሽ ፍቅር ታስቦበት ዓለም የሚገባው ሲባል ሰምቻለሁ። በጣም ወሬኛ ሆነሻል። ይኸውልሽ እኔ በዚህ ሰዓት ፍቅሬም ምንም አንቺ ብቻ ነሽ። አንቺ አድገሽ ትልቅ ደረጃ ስትደርሺ ነው እኔ እንደዛ አይነት ነገር ማስበው። እሺ እኔ አድጌ ትልቅ ደረጃ ስትደርስማ አንቺ ታረጃለሽ። ለእኔ ካላወርድቼም ቢሆን አገባ ይሆናል። እኔ በዚህ ሰዓት ማስበው የእናታችንን አደራ መወጣት ብቻ ነው። አው ግን እኮ አይ እንግዲህ በቃ ተኛው መሽቶልኝ ተኝ። እስካሁን ያወራሁት ግን እየሰማሽኝ ነው? ምንድን ነበር ያልሽ? እርፍ! ምን ሆነሽ ነው? የተፈጠረ ነገር አለ? አረ ምንም አልሆንኩም። እና ምን ሆነሽ ነው? የደበቅሽኝ ነገር አለ? ምንም አልደበቅኩሽም። ኧረ እና ምንድን ነው ያስተከዘሽ? የሆነ ነገር አሳስቦኝ ነው። ምንድን ነው? እሺ በምን ደህና አይደለች? አረ ደህና ናት። የሄኖክ ነገር ነው ያሳሰበኝ። ማለት የፍቅር ጥያቄ ጠይቅሽ እንዴ? አረ እሱ አልጠየቀኝም። ግን ልባችን ሳይፈላለግ አይቀርም። ይሄ ፎንቃ ሚልት ነገር ዘለጎበልሽ መሰለኝ። ሳይሆን አይቀርም። ግን በጣም ፍርሃት እያለኝ ነው።
ምን ያስፈራል እንዴ? ፍቅር ስላንዷ እህቴ እንዳልተዋት ብዬ ነው። እሷ ምንም አትሆንም፣ በሷ አታሳቢ። እሺ አሁን ለምንድን ነው የቆምነው? አንሄድም? ምን ነው የሰርጉ እያሰብክ ነው? የምን ሰርግ? ቀጣይ ሙሽራ አንተ ነብይ ነህ። ኧረ እባክህ ሚስት ሳይገኝ ነው እንዴ ሰርግ የሚደገሰው? እንዴ ፌቨንስ አንተ ልጅ ስንቴ ነው የምነግርህ? እኔና ፌቨን ምንም ግንኙነት የለንም፣ ጓደኛ ማቾች ነን አልኩህ እኮ። ሁኔታ ግን አይመስልም። ለማንኛውም አስብበት፣ ራስ ወደደህን እንዳታጣት። ፍቅርማ ያኔ በሀና ጊዜ ቀረ። ከዛ በኋላ ፍቅር ሊይዘኝ እንዴ ሀና ስትል ትናንትና አንተ ከወጣህ በኋላ መታ ነበር። ምን እንዴ? ምን ልሰራ? ኧረ እባክህ እርግጠኛ ነህ? እሷ ግን ትንሽ አታፍርም? ያ ሁሉ ነገር ካደረገችኝ በኋላ አይኗን በጨው አጥባ ትመጣለች? አዎ፣ ግን ለምን እንደመጣች የምታውቀው አግኝተህ ስታወራት ብቻ ነው። እሷን ላገኝ አይኗን ማየት አልፈልግም። ኧረ እባክህ እርግጠኛ ነህ? በጣም አይ እኔ በሀና የሚጨክን አንጀት እንደሌለህ ነው የማውቀው። እሱ እኮ ድሮ ነበር። አሁን እንዲህ የሚባል ነገር የለም። ሌላ ሄኖክ ነው። ምን ነው ልጄ፣ በሰላም ነው? ምን ሆነሽ ነው? አይ ትንሽ ፀሐዩ ነው መሰለኝ ራሴን አመመኝ። በቃ ግቢና አረፍ በይበት፣ ይተውሻል። እሺ ጋሽ። ወይ እዛ ጎረቤት የሚሸጥ ቆንጆዬ ቅቤ ያለ ላምጣልሽ? አይ አያስፈልግም፣ ገብቼ ሳርፍበት ተወኛል። በቃ ከሆነ እንግዲህ ግቢና አረፍ በይ። እኔ አንድ የምደርስበት ቦታ አለ። ያቺ አሮጌት እህትሽ እንዳትረብሽሽ። ምን ፈልገሽ መጣሽ? ቢሮአችሁ እንግዳ ሲመጣ እንደዚህ ነው የምትቀበሉት? እባክሽ ዝም በይ። ውርደት ሳይከተልሻን ውጪ። አልበጣም። ምን ታመጣለህ? አንቺ ግን ትንሽ አታፍሪም? አይንሽን በጨው አጥበሽ ስትመጪ አታፍሪም? በአንቺ ስንት ነገር እንዳጣው ታውቂም ታውቂያለሽ? አውቃለሁ። ያጣከውን ነገር መልሼ እኔ ራሴ እሰጥሃለሁ። አልፈልግም። ምንም ነገር አልፈልግም። ከቢሮ እንድትወጪ ነው የምፈልገው። ውጪ። ረሳኝ እንዴ? ሀኒ እኮ ነኝ። በእኔ የሚጨክን አንጀት የለም። እባክሽ እሱ ድሮ ነበር። አሁን ውጪልኝ እባክሽ። አሁንም ለእኔ ያለህን ስሜት አውቀዋለሁ። እሺ እና ምን እያሰብክ ነው? አላውቅም። የምነግራት የምላት ነገር ሁሉ ጠፍቶብኝ። አሁንም ሀናን ትወዳታለህ ማለት ነው? የእሷ ፍቅር እኮ የጠፋው ያኔ በሀብታም ስትቀይረኝ ነው። ታዲያ እውነቱን ነግረህ ለምን አጠገብ እንዳትደርሳት ታደርጋት? እሱማ እነግራታለሁ። ህይወቴን እስክትበጠበጠው ድረስማ አልጠብቃትም። ጊዜው አሁን ነው። ሀና ወይ ፌቨን? ፌቨን ደግሞ ምን ቤት ነች? መሸነፍ ስላልፈለግክ ነው እንጂ ለፌቨን ያለህ ነገር ሁሉ ነገር ያስታውቃል። የሆነ ነገር አለኝ ማለት አፈቅራታለሁ ማለት ነው እንዴ? ተረጋጋ እንጂ እየጮክብኝ እኮ ነው። የማይሆን ነገር እኮ ነው እየተናገርክ ያለው። ታውቀዋል? ምናልባት አንተ ያላየህ ከሆነ እኔ አይችል ይሆናል። ኧረ በእናትህ አትጨቅጭቀኝ። በቃ እንዴ እየበላሽ? እሺ ጋሽ። አይዙም እንዴ ቆሎ? አይ እኔ ብዙም አልደፍረውም ነው። እኔ እወዳለሁ እኮ እንዴ ቆሎማ። እኔ የምልሽ የኔ ልጅ እንዴት ነው ታዲያ አንቺና የሄኖክ ግንኙነት? አልገባኝም ጋሽ። የእናንተን ጊዜ እኮ እኛም አልፈነዋል። እርግጥ በእኛ ጊዜ ቴክኖሎጂ የለም እና ፍቅራችን የምንለዋወጠው በደብዳቤ ነበር። ይገርምሻል፣ የሄኖክን እናት በእጄ ለማድረግ ከመርካቶ እስከ ገርጂ ድረስ
ተመላልሼ ደጅ ጠንቼ ነው ያገኘኋት። የእናንተ ፍቅር እኮ ደስ ይላል። እውነት ያለው እናንተ ጋር ነው። በእናንተም ጊዜ እኮ እውነት አለ። ዋናው ጥፋታችሁ መቸኮላችሁ ብቻ ነው። እውነቴን ነው የምልሽ። ታዲያ እንዴት ነው ከሄኖክ ጋር ያለሽ ግንኙነት? ኧረ አባባ ምን ነው አባቱ ስለሆንኩ አፍረሽ ነው እንዴ? አይ እንደዛ ሳይሆን ነገሮች ገና ናቸው ብዬ ነው። እኔ እሱ ትዳር ይይዝልኛል ብዬ እዚህ ቤት ሰላጤ ካልሆነች በስተቀር ወንድ እንኳን አስገብቼ አላውቅም። እሱ ግን ዞር ብሎም አያቸውም። ካሁን በኋላ እውነቴን ነው የምልሽ፣ በቃ ስትፈልጉ ተዋደዱ፣ ስትፈልጉ ተለያዩ። እኔ ያለብኝ ኃላፊነት ሕፃን አሮጊቴን ማሳደግ ብቻ ነው። እሷ እኮ በጣም አስቸጋሪ ልጅ ናት። ናት ግን አይደለችም። ያላወቃቸዋት እኔም ብዬ ነበር። አይደለችም። እውነቴን ነው። አሁንማ ወድጃታለሁ። እሺ ካሉ ወድጃታለሁ በይ። የሚገርም እኮ ነው። ምኑ? የሄኖክ አባት ስለኔና ስለኔ አልጠየቁኝም። እኔም እኮ ስላላስተዋወቅሽን ነው እንጂ ጠይቀው ነበር። ማንን? ሄኖክና። እንዴ ምን ብለሽ ነው ደግሞ ሄኖክ የምትጠይቂው? ምን ብታረጋት ነው እንደዚህ ድንዝዝ ያረካት ብዬ ነው። ወሬማ ትይበታለሽ። በያውን ንግባና እንሂድ። የት ነው ደግሞ ምን ሄደው? ሄኖክን ቢሮ ቀጥሬዋለሁ፣ እመጣለሁ ብዬዋለሁ። ወይ ሄኖክ እኔንም ማስረሳኝ። ካንቺ ጋር ብዙ ከቆየው ትርፉ ጨጓራ ህመም ነው። አሁን ንግባ። ኦኬ ልሸኝሻ። አስመኝም አልናፈኩም። ማውራት ይኖርብናል። አሁንም እንደተቀየምከኝ ነው? እንዴት ነው ማልቀየምሽ? አሁን በጣም ርቦኛል። አንተን ስጠብቅ ምግብ እንብላና ከዛ እናወራለን። ሄሎ ሄሎ፣ ይኔ ቢሮ መጥቼ እኮ አጣውክ። አዎ የሆነ ጉዳይ አጋጥሞኝ ወጣ ብዬ ነው። ምን ነው ፈለግሽ? አይ ወደ ቤት አብረን እንድንመለስ ብዬ ነው። ውይ ቆይብሻለሁ። እቤት ሄደሽ ጠብቂ። እሺ በቃ ቻው። ቻው። ምንም ምን ነው? አይ ምንም። በዚህ በጊዜ መተሽ አታውቂም ብዬ ነው። እንዴ በጊዜ መጥቼ ከእቴ ጋር መጫወት ፈለግኳ። እንደዛ ከሆነ ደስ ይለኛል። ይኸው እዚህ ጋር ነኝ፣ አንብቢልኝ። የቱ ጋር ነሽ? እዚህ ጋር ነሽ? አንተ ምን ሆነን ያልደወልክልኝ? በጣም ይቅርታ አልተመቸኝም ነበር። እሺ በኋላ እንገናኝ። አንድ ጉዳይ አለችኝ፣ እንደጨረስኩ ደውልልሻለሁ። ሰሞኑን ግን አልያዝ ብለሃል። ለማንኛውም ስልክ እንጠብቃለሁ። እሺ ሰላም ነሽ? ደህና ዋል። እና ብቻችን ጭር ብለሽ? አይ ትንሽ ደብሮኝ ነው። ምነው ቅር ያለሽ ነገር አለ እንዴ? አረ ምንም የለም። ድብርት ከሆነ እኮ ወጣ ሲሉበት ነው የሚለቀው። ቤት ውስጥ ድብርት ያለበት ሰው መቀመጥ የለበትም። ታዲያ ለምን ወይ ሄኖክ ጋር ሄደሽ ሻይ ቡና አትይም? ይሻላል? አዎ ይሻላል።
እሺ በቃ ልብሴን ቀይሬ እሄዳለሁ። እንደሱ እሺ ከየት መጣሽ? እንዴ መምጣት አይቻልም? ኧረ ይቻላል። ከከስተመር ጋር ነው እንዴ? ከሰው ጋር ነው እንዴ? ሰላም ሀና ትባላለች። ተዋወቂያት። እኔ ፍቅረኛው ነኝ። አንቺስ? ተከራዩ ነኝ። በቃ እኔ ልጅ ለምን መጣች? ለምን ሄደች? እኔ እንጃ። እንውጣ። እሺ አባትን መቼ ነው የማገኛቸው? አንቺ በተመቸሽ ጊዜ። በቃ ነገ እመጣለሁ። እሺ እነግረዋለሁ። ምን ሆነሽ ነው የኔ ውድ? ዝምታ አብዝተሻል፣ ፊትሽ ጥቁቁር ብሏል። ምንድነው የሆንሽው? እስቲ ንገሪኝ። ሄኖክ እኮ ፍቅረኛውን አስተዋወቀኝ። ምን ፍቅረኛ አለው እንዴ? አዎ ባለፈው ነው ቢሮ ሂጅ አስተዋወቀኝ። በቃ እኔ ቆንጆ አታልቅሽ። ላንቺ ስላላለው ይሆናል። እንደዚህ መሆን የለብሽም እሺ? ላንቺ ያለውን ደግሞ ምንም ማድረግ አትችይም። አታልቅሽ። እንዴ ምን ሆነሽ ነው ያለ ጊዜ ሸተኛሽው? ደግሞ ጀርባሽን ሰጠሽ። በምን በእናትሽ ራሴን አሞኛል፣ ተኛበት። እሺ እንደዛ ከሆነ እኔ ጋሼ ጋር ሄጄ እጮታለሁ። ተኝ። ሰላም ነው? እኔ የምለው ፌበን ተኝታ ነው? አዎ ተኝታ ነው። ምን ነው ልቀስቅስልህ? አይ ችግር የለም፣ ጠዋት አገኛታለሁ። እሺ ጋሼ ተኝቷል እንዴ? አለ እና እንጫወት፣ እንግባ። አንተ ከፌበን ጋር ሰላም አይደላችሁ እንዴ? አረ ሰላም ነው። ምን ነው? አይ እንዳታስቀይማት፣ ጥሩ ልጅ ናች ብዬ ነው። እሺ አላስቀይማትም። ለማንኛውም በኋላ እንግዶች አሉብኝ። ማ የምን እንግዳ? እሱም በኋላ ብታዩ ይሻል። በቃ አዘጋጃጀው፣ እኔ ወጣ ብዬ ልመለስ። እንዴት ነው የሚሆነው? መቆሽ መጣሽ ልጄ? ቁጭ በይ። ምን ነው ጋሽ ይፈልጉኝ እንዴ? አዎ እንደ የሆነ ነገር ላስቸግርሽ ነበር ልጅ። ምንድነው ይንገሩኝ? ልጄ እንግዳ ይመጣል ብሎኝ ነበረ እና በባዶ ቤት እንዳይመጡብኝ ፈራሁ። ተመላላሽ ሰራተኛችን ደግሞ በጠዋት ነበር የምትመጣው፣ አልመጣችም እስካሁን። ስልኳንም ብሞክረው እምቢ አለኝ፣ ዝግ ሆነብኝ እና ባዶ ቤት እንዳይመጡብኝ ሰግቼ ነው እና አንዳንድ ነገር ብትሰሪልኝ ብዬ ነበር። ይሄ እኮ በጣም ቀላል ነገር ነው። ጎሽ እኔ ልጅ ተባረኪ። እሺ በቃ እኔ የሚያስፈልገውን ነገር ገዛዝቼ ልምጣና እኔ ራሴ እሰራዋለሁ። አይ ፀሐይ ነው፣ በዚህ በፀሐይማ አትሄጂም። እኔ ራሴ እሄዳለሁ። ዝርዝሩን አንቺ ጻፊና ስጪኝ፣ እኔ ራሴ እሄዳለሁ። እንዲያውም ያቺ አሮጊት አለች አይደል? ከእሷ ጋር እንሄዳለን። እሺ በቃ እስክሪብቶና ወረቀት ይዤ ልምጣና ጽፈዋለሁ። እሺ ተባረኪ። አባይ እንዴት ነህ? ደህና ዋላችሁ።
አባዬ አስታወስካት? ሀና ነች። ማናት? ሀና እኮ ነች የድሮ ፍቅረኛዬ። ሀና ኧረ ነው እንዴ? አዎ። ከየት ተገኘሽ ልጄ? እንዴት ነሽ? ሰላም ነሽ? በሉ አረፍ በሉ። ወይ ጉድ! እዚሁ ሀገር ነሽ ለመሆኑ? ያልሞተ ይገናኛል የሚሉት እውነት ነው። የሚገርም ነው። ሰው ካልሞተ ይገናኛል። እንዴት ነው ምግቡ ደርሷል? ደርሷል ይመጣል። ያምሻል እንዴ? እያይሽ አታስታጥቢ? ይቅርታ ዝም ብሎ ልብስ ያረኩ መሰለሽ እንዴ? ምን ሆኖ ነው ተጠራርገው ወጡት? ቆይ ግን ምን ሆነሽ ነው እንደዚህ የምትናገሪያት? እንዴት? ልብሴን እኮ አበሰበሰችው። ሲጀምር ተከራይ ከዚህ ምን ታደርጋለች? ያው አባዬን ልታግዘው ነው። እኔ ከሷ ጋር ያለህ ነገር ምንም አላማረኝም። ልጄ ይቅርታ አድርጊልኝ እባክሽ። ኧረ ችግር የለውም አባባ። እንዳስቀየመችሽ አውቃለሁ። አንዳንድ ሰው ባህሪ ከሰው አይገጥም። ችግር የለውም። ቻል አድርጊ። እርሶ በቃ ይግቡ፣ እኔ ሳህኑን ይዤ እመጣለሁ። እሺ። ምንድን ነው የተፈጠረው? ከሀይሌ ጋር ተጣልታችኋል? እሱም ቢሮ አይገባም፣ አንቺ መምጣት አቆመሻል። ኧረ ምንም አልተፈጠረም። ያው ከፍቅረኛው ጋር ስለሚሆን ይሆናል። ምን? የምን ፍቅረኛ? አላቅም ለማለት ነው። ሀና ነው ስሟ። ማ እሱ ነው ፍቅረኛ የነች አለሽ? ኧረ እሷ ናት ያለች። ባለፈው ጋሼ ጋር ይዟት መጥቶ ነበር። ቆይ አንቺስ? እኔ አልዋሽም፣ በጣም ነው የምወደው። እሱ ግን ሌላ ሰው። አረ ፌቢ በእግዚአብሔር አታልቅሽ። ምን እንደሚያስለቅሰኝ ታውቃለህ? እስከ ዛሬ ድረስ ፍቅሬም ህይወቴም እህቴ ብቻ ነበረች። አሁን ግን እሷን ትቼ እሱን ወደ ልቤ ማስገባቴ ነው። ፈልገሽ እኮ አይደለም ያስገባሽው። ደግሞ እሱም ላንቺ ልዩ ስሜት አለው። አሁን ስለሱ ማሰብ አልፈልግም። ሰሞኑን ወደ ሀረር ልሄድ ነው። እንዴ ስራስ? ፈቃድ ወስጃለሁ። ትንሽ ጊዜ ራሴን ማረጋጋት አለብኝ። ይሻላል። እሺ ቃልሽም ይደረጋል። መንገዱን ጨቅ አድርግልሽ። ምን እንደተፈጠረ ትነግረኛለህ? መጀመሪያ ሰላምታ አይቀርም? አሁን ለሰላምታ የሚሆን ጊዜ የለኝም። ምን እንደተፈጠረ እንድታስረዳኝ ብቻ ነው የምፈልገው። ስላና ጉዳይ ስላልነገርኩ ደብሮ ነው አይደል? እሱ ዝም ብሎ ያጋጣሚ ጉዳይ ነው። ቆይ እሱን ተወው። ጥላ ስለሄደችው ስላደረገች ነገር ሁሉ ይቅርታ ጠይቃለች? እርግጠኛ ነኝ ይቅርታ አልጠየቀችም። ምን ሆናል ዳኒ? እሱ እኮ የራሷ ምክንያት ይኖራታል። እኔ ደግሞ ውስጧን በደንብ አውቀዋለሁ። አንተ ልጅ ሞኝ ነህ እንዴ? አሻንጉሊት እኮ እያደረገች ነው። ነገ ሌላ ወንድ ሲመጣ ጥላ እንደማትሄድ ምን ዋስትና አለ? ትሰማኛለህ ወንድሜ? ልብህን አስራው የሚወድህን ሰው እንድጠላ እያደረገች ነው። ለማንኛውም አስብበት። ጋሼ መኪናው መጥቷል። በቃ ልንሄድ ነው። እኔ ልጅ እንደው ዝም ብሎ እንደው አገር ሄዳለሁ ይባላል እንዴ? ቆይ ምን ሆነሽ ነው? አረ ምንም አልሆንኩም። ሀረር የአባቴ ቤተሰቦች ጋር መሄድ ስላለብኝ ነው። ምን ነው ልጄ? እኔ እንደ አባትሽ አይደለሁም እንዴ? እሱማ ኖት። አንቆይም እኮ ቶሎ ነው የምንመጣው። ከሆነማ ምን ይደረጋል እንግዲህ።
ያቺ የህፃን አሮጊት መኪና ውስጥ ገባች አይደል? ደህና ሁን ሳትለኝ። አዎ ለማንኛውም አትቆዩ እሺ። ይሄን ፖስታ ላይ ነው ኪስቶልኝ። ልስጠው? እሺ እሺ በይ እንግዲህ ደህና ሁኑ። በይ ሰላም ሁኚ። አትቆይ? አልቆይም እመጣለሁ። ሄሎ እየሰማኸኝ ነው? ቆይ ግን እየሰማኸኝ ነው? ለምንድን ነው ለጥፋትሽ ይቅርታ ያልጠየቅሽ? ሶሪ፣ በዚህ ሰዓት ስለ እንደዚህ አይነት ወሬ ልናወራ እንዳይሆን። አዎ መልሽልኝ። ለምንድን ነው ያልጠየቅሽ? ምንድን ነው የምመልሰው? መጀመሪያ ለምን ጥለሽኝ ሌላ ቦታ ሄድሽ? አሁን ለምን መመለስ ፈለግሽ? ኦኬ፣ እኔ አንተን አንድ ጥያቄ ልጠይቅህ። ከተከራይ ጋር ከመቼ ጀምሮ ነው ግንኙነት የጀመራችሁት? አንቺ እድሜ ልክሽን አይሰለችሽም እንዴ ጥያቄ በጥያቄ መመለስ? እስካሁን አልለቀቅሽም? ወዴት ወዴት? ያኔ እንደዛ ማለት ነው ገብገብ ብዬ ሳፈቅርሽ ጥለሽኝ ስትሄጂ በጣም ተጎድቼ ነበር። አሁን ደግሞ ድጋሚ መጥተሽ እንድትጎጂኝ አልፈልግም። ከዚህ በኋላ ትሰሚኛለሽ? አጠገቤ እንዳትደርሽ፣ አይንሽም ማየት አልፈልግም። ለማንኛውም ሂሳብ ተከፍሏል። እስከምትፈልጊው ድረስ ጠጪ። ሄኖክ እንዴት ነህ አባዬ? ደህና ነኝ። ምን ሆናለሁ? አባዬ እነ ፌበን የሉም እንዴ? በራቸውን ሳንኳኳ እኮ የሚከፍት የለም። አትልፋ ልጄ፣ አታገኛቸው ማለት አንተ ምን ሆነን ያልደወልክልኝ? በጣም ይቅርታ አልተመቸኝም ነበር። እሺ በኋላ እንገናኝ። አንድ ጉዳይ አለችኝ፣ እንደጨረስኩ እደውልልሻለሁ። ሰሞኑን ግን አልያዝ ብለሃል። ለማንኛውም ስልክ እንጠብቃለን። ያምሻል እንዴ? እያይሻት ታስታጥቢ? ይቅርታ ዝም ብሎ ልብስ ያረኩ መሰለሽ እንዴ? ምንድን ነው የሰሞኑ መተከሲያንስ ድጋሚ ቢሮ ስንተኛት? አረቶ በእናትህ ያለ እሷ ማሰብ አቃተኝ። እሷን እያሰብኩ ስራ እንኳን መስራት አልቻልኩም።
ስለተጨነቅኩ እኮ ምንም የምፈጥረው ነገር የለም። ነገ ወደ ሀረር ልሄድ አስቤያለሁ። ምን? የምርህ ነው? አዎ። እንዴት ታገኛታለህ? እቤት ስትከራይ ለአባዬ መታወቂያን ኮፒ አድርጋ ሰጠው ነበር። በእሱ አድራሻ ፈልጋታለሁ። በቃ እንደዛ ከሆነማ በቃ አብረን እንሄዳለን። ካላስቸገርኩ ደስ ይለኛል። እቤት በጠዋት እመጣለሁ። በቃ እሺ። አንድ ያልጨረስኩት ፋይል አለ፣ ጨርሰው እስኪ። እሺ። ቤልቴን ነው ደግሞ ወደ ሀረር። እንዴ ምን ታደርጋለህ ሀረር? ፌቨን ጋር እሷ ጋር ትልቅ ንብረት አለኝ። አባዬ ይቅና ብለህ መርቀሸኝ። አንተ ካላት የትም አትሄድ። ፈልገህ ታገኛታለህ፣ የራስህ ታደርጋታለህ። በል አንቺ ጋር እየመጣሁ ነበር። ስለመጣሽ በጣም አመሰግናለሁ። ከዚህ በኋላ አንቺን ማጣት አልፈልግም። በጣም ነው ማፈቅርሽ። አፈቅራለሁ በይው እንጂ ምንድን ነው የምጠብቂው? አፈቅራለሁ። ዛሬ ደስታዬ ቀን ነው። ኑ ወደ ቤት እንሂድ። እንዴ ሽማግሌ ሳይላክ ነው እንደምንሄደው? አንቺ ከሽማግሌ የባሽ አሮጊት አይደለሽም? ለሽምግልና አንቺ ታንሻለሽ። ነይ ባህላችንም አይከበርልኝ። አንቺ አትበቂ።